ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን ወአግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንዴት ሰነበታችሁ ውድ የኢትዮጵያ ሚዲያ ተከታታዮቼ? ለመላው የኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ለብርሃነ ትንሣኤው አደረሳችሁ። የተባረከ የትንሣኤ በዓል እያሳለፋችሁ እንደሆነ ተስፋ አደርጋለሁ። በልዩ ልዩ አስቸጋሪ ሁኔታ ላይ ላሉ ወገኖቻችን ሁሉ እግዚአብሔር መጽናናቱን ሰጥቶ በዚች ቀን የትንሣኤውን ብርሃን እንዲልክላቸውና ደስታውን እንዲያሳድርባቸው እመኛለሁ። መልካም በዓል። ዛሬ አጭር የድምፅ መልእክት ይዤ የመጣሁት በዓሉን አስመልክቶ አንዳንድ መንፈሳዊ ቁም ነገሮችን ለማካፈል ነው። በተለይም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳባትና የመጀመሪያዋ ሰንበተ ክርስቲያን በሆነችው እሁድ በዚያች ቀን በኢየሩሳሌምና በገሊላ አውራጃ ብዙ የተፈጸሙ ተአምራት አሉ። ነገር ግን ቅዱስ ወንጌሉ መርጦ ጥቂት ነገሮችን ብቻ ነው የጻፈልን። ይህም ያለ ምክንያት አይደለም። ወንጌላዊው ቅዱስ ዮሐንስ በወንጌሉ መጨረሻ ላይ ሲያጠቃልል መልእክቱን ሲዘጋ እንደጻፈልን ጌታችን ኢየሱስ የሰራቸው ሌሎች ብዙ ስራዎች አሉ። ሁሉ እያንዳንዱ ቢጻፍ ግን የተጻፉትን መጽሐፍት ዓለምስ እንኳ ባልቻላቸው ነበረ ብሎ ጽፎልናልና ከነዚህ ብዙ ስራዎቹ መካከል ጥቂቶቹ ናቸው እንግዲህ በወንጌል የተጻፉት። የቀሩት ደግሞ በተለያዩ ተአምረ ኢየሱስን በመሰሉ በተለያዩ የቤተክርስቲያኒቱ አዋልድ መጽሐፍት ውስጥ ይገኛሉ። ከብዙ ስራዎቹ መካከል በትንሣኤው ዕለት የተፈጸሙ ግን ወንጌል ላይ ያልተካተቱ በርካታ ተአምራትም ይገኙበታል። ዛሬ እሱን ላካፍላችሁ ወድጄ ነው እችን አጭር ቪዲዮ የሰራሁት ለማለት ነው። ዛሬ የምነግራችሁ ታሪክ የሚገኘው ግብረ ሕማማት በተባለው መጽሐፍ ላይ ነው። ማለትም በሕማማቱ ሳምንት የሚነበበው ትልቁ የቤተክርስቲያን መጽሐፍ ውስጥ ማለት ነው። ከሆሳና ጀምሮ እስከ ትንሣኤ ዕለት ድረስ ለ8 ቀናት ያህል የሚሆን በየዕለቱ የሚነበቡ የነቢያት፣ የወንጌል፣ የሃይማኖት አበው፣ የመዝሙረ ዳዊት፣ የተአምረ ኢየሱስ፣ የተአምረ ማርያም ክፍሎችን የያዘ ነው። እንዲሁም በዚህ መጽሐፍ ውስጥ በዜማ የሚባሉ ጸሎቶችና የስግደት ስርዓቶችም አሉ። የሕማማት የስግደት ስርዓቶች ታዲያ እስከ አርብ ድረስ ግብረ ሕማማቱን ብዙ ጊዜ ካህናቱ ሲያነቡልን ስንሰማ እንሰነብትና የቅዳሜና የእሁዱን ትኩረት አንሰጠውም። ለምን? አንደኛ የበዓል ዝግጅት ውስጥ እንገባለን፣ ሁለተኛ ከበዓሉ አከባበር ጋር አብሮ አይመችም። በተለይ የእሁዱ በዓል የሌሊቱ የትንሣኤው በዓል በማህሌትና በቅዳሴ ነው የሚከበረው እንጂ እንደ ሌሎቹ የሕማማት ዕለት ህዝቡ ተቀምጦ ካህናት እያነበቡ የምናሳልፈው በዓል ስላልሆነ የእሁዱ ክፍል ሲነበብልን ብዙዎቻችን አልሰማንም። ግን የሚገርሙ ታሪኮች አሉት በውስጡ። ለመሆኑ ጌታችን ከሙታን በተነሳባት በዚያች ዕለት በኢየሩሳሌም ምን ተአምራት ተፈጸሙ? ለብዙዎቻቸው አዲስ ሊሆኑ የሚችሉ የተወሰኑ ታሪኮችን ከግብረ ሕማማቱ የመጨረሻው ክፍል የእሁድ ንባብ ተብሎ ከተቀመጠው ውስጥ እሱን ነው ዛሬ ማሰማችሁ። ከጥቂት ዓመታት በፊት ነው የሚያነበብኩት እና ገርሞኝ ነበር። ለካሴ ሁሉ ነገር ተከስቶ ነበር ጌታ ከተነሳ በኋላ ብዬ ተደንቄ ነበርና ያንን ለማካፈል ነው እንግዲህ በበዓሉ ይሄን እንድትሰሙ ፈልጌ ነው። እንደሚታወቀው ጌታችን እሁድ በእኩለ ሌሊት መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የመቃብሩ ጠባቂዎች አንቀላፍተው እንዳሉ መቃብሩ እንደተዘጋ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነስቷል። እሱ ከተነሳም በኋላ ወደ ንጋቱ አካባቢ ቅዱሳት አንስት አስከሬኑን ሽቶ ለመቀባት ተያይዘው ሲመጡ የመቃብሩ ድንጋይ ተንከባሎ ነጫጭ የለበሱ መላእክት ተገልጠውላቸው ሕያውን ከሙታን መሃል ስለምን ትፈልጉታላችሁ? ተነስቷል፣ በዚህ የለም ብለው ካበሰሯቸው በኋላ ይህንኑ ለመንገር ወደ ጌታ ደቀ መዛሙርት እንደሄዱ የምስራቹንም እንዳበሰሯቸው ከደቀ መዛሙርቱም መካከል ጥቂቶቹ ማለትም በተለይ ቅዱስ ጴጥሮስና ቅዱስ ዮሐንስ ወደ መቃብሩ ሮጠው ሴቶቹ ያሉት እውነት መሆኑን ለማረጋገጥ ወደ መቃብሩ ገብተው እንዳዩ በዚያም ከበፍታ መግነዙና ከራሱ መጠምጠሚያ በቀር አካሉ በመቃብሩ እንደሌለ አረጋግጠው እንደተመለሱ፣ በመሸም ጊዜ ደግሞ አይሁድን ፈርተው ተሰብስበው ባሉበት ቤት በሩ እንደተዘጋ እንደዛው እንዳለ ጌታችን ሰላም ለእናንተ ይሁን ብሎ ገብቶ እንደተገለጠላቸው ደቀ መዛሙርቱም እሱን ሲያዩት ደስ እንዳላቸው ከዚያ በኋላ ባሉት ቀናትና ሳምንታት በተለያየ ሁኔታ በባህር ዳርቻ፣ በመንገድ ላይ እንደዚሁ ድጋሚ በተሰበሰቡበት ቤት ገብቶ እየተገኘ ራሱ እንደገለጠላቸውና ብዙ ነገሮችን እንዳስተማራቸው ይህ በአራቱ ወንጌሎች ላይ ተጽፎልን በየዓመቱ የምናነበው ነው። በግብረ ሕማማቱ ላይ በእሁዱ ክፍል የእመቤታችን ማርያም ሐዘን በሚለው ክፍል ውስጥ ግን አኒፎስ እና ገማልያል የተባሉ
በወቅቱ በኢየሩሳሌም የነበሩ የከበሩ ሊቃውንት የዓይን ምስክር ሆነው የጻፉት ክፍል አለ። የዛን ቀን ጌታ የተነሳበት ዕለት የተከሰተው ግርግር ማለት ነው በኢየሩሳሌም እና እየተከታተሉ እግር በእግር ያዩትን ነገር የጻፉት በዚህ በግብረ ሕማማቱ የመጨረሻው ክፍል ላይ ተካቶ ተጽፏል፣ አጠር ተደርጎ ማለት ነው። እና ያ ክፍል እንደሚያወሳው በዚያች ጌታ ከሞት በተነሳባት ቀን በጲላጦስና በአይሁድ መካከል እጅግ በጣም ከባድ ጸብ ተነስቶ የነበረ መሆኑንና የፋሲካን በዓል እንዳስለመዱት ሊያከብሩ ከየሀገሩ ተሰብስበው የመጡ አይሁድ ደግሞ በዚያች ዓመት የፋሲካን በዓል አክብረው የዋሉበት መንገድ በጌታ ትንሣኤ ምክንያት ፍጹም ከወትሮው የተለየ እንደነበረ ይህንን ታሪክ ያትታል። በቅድሚያ ምን ሆነ? እንግዲህ ከወንጌሉ ላይ ከተጻፈልን ውጭ ያሉትን ነገሮች ብቻ ነው የምገልጽላችሁ ማለት ነው፣ ለተጨማሪ እውቀት እንዲሆነን። ምንድነው የሆነው? ያው እንደምናውቀው ሴቶች ቅዱሳት አንስት ወደ መቃብሩ ሲመላለሱ እንዳደሩ ይታወቃል። እመቤታችን ቅድስት ድንግል ማርያምም ብቻዋን ወደ ልጇ መቃብር እንደሄደች ይገልጻል። ይሄ ታምረ ኢየሱስም ላይ ያለ ታሪክ ነው። በእርግጥ የሄደችበት ምክንያት እጅግ ሐዘን ውስጥ ስለነበረች ከሐዘኗ ስላልተረጋጋች የልጇን አስክሬን አይታ ለማቀፍ፣ ሐዘኗን ለመወጣት፣ ለመሳለም እንደ አምላክነቱም ደግሞ መለኮት የተዋህደው ስጋ ነውና ልትሰግድለት ለዛ ፈልጋ ነበር የሄደችውና በደረሰች ጊዜ ግን ስጋው ከመቃብር ውስጥ የለም፣ ድንጋዩ ተንከባሏል። እያለቀሰች ከመቃብሩ በስተውጭ ቆማ ሳለ ምን ይላል? ከመቃብሩ በስተቀኝ በኩል ብርሃን ወጣና እንደ ዕፀ ሕይወት መዓዛው እጅግ የሚያምር ሽታ ሸተተ። የዕጣን መዓዛ የሚሸት ነበረ። ከዛም መዓዛው ወደ መጣበት ብርሃኑ ወደ መጣበት አቅጣጫ ዘወር ብላ ስታይ ልጇ ኢየሱስ ክርስቶስን ሰማያዊ ልብስ ለብሶ ቆሞ አየችው። እጅግ ያማረና የተዋበ ሆኖ በመለኮቱ ግርማ በገጸ መለኮቱ ነበር የተገለጸላትና ቀና ብላ ማየት ፈራች፣ አጎነበሰችና አንቺ ሴት ለምን ታለቅሻለሽ ብሎ አነጋገራት። አላወቀችው። በላዩ አለቅስበትና አጽናናበት ዘንድ የልጄን ስጋ ፈልጌ መጣሁ፣ ግን አላገኘሁትም፣ ለዛ ነው ማለቅሰው አለችው። እባክሽ ለቅሶ ይበቃሻል። በድኑን ብታዩ በጦር የተወጋ ጎኑን፣ የችንካሩን ምልክት፣ የቆሰሉ እግሮቹን፣ በደም የተለወሰ ስጋውን ብታይ መጽናናት አይሆንልሽም፣ ጭራሽ ሐዘኑ ይብስብሻል አላት። ይሄን ያው በእኔ አገላለጽ አጠር እያረኩ ነው የምገልጽላችሁ። ንግግራቸው ረዘም ይላል፣ ሐሳቡን ብቻ ለማስገንዘብ ያህል ነውና በዚያውም ላይ አላት አይሁዶች ከጠባቂዎቹ ጋር በሐሰት ነገር ተስማምተዋል። ጠባቂዎቹም ከዚሁ አካባቢ አልራቁም። በከተማዋም ታላቅ ሁከት አለ እና በዚህ ሰዓት ለምን መጣሽ? በዚህ በጨለማ ሰዓት አላት። በደንብ ጎህ እንኳን አልቀደደምና ካነጋገሩ አይታ እባክህ የልጄን ስጋ ያደረጉበትን የምታውቅ ይመስለኛል እና ወዴት እንዳደረጉት ካወቅ እስቲ ንገረኝ እባክህ ብላ ስትለምነው ሕያው ሆኜ የማነጋግርሽ እኔ ልጅሽ ነኝ፣ አይዞሽ አትፍሪ፣ ቀና ብለሽ እይኝ፣ ትንሣኤና ሕይወት እኔ ነኝ። የነሐሱን መዝጊያዎች ሰብሬ ሲኦልን በዝብዣታለሁ፣ በውስጥ ያሉ ነፍሳትንም አዳንኳቸው፣ ደስ ይበልሽ አላትና እሷም ይህን ስትሰማ ከልቅሶዋ ከሐዘኗ ተረጋጋች፣ ቀና አለች፣ ፊቱን አየችው፣ ደስ አላት። ከዚያም ምን አሳያት? መላእክት ብዙ ነፍሳትን ከሲኦል አውጥተው ነጫጭ አልብሰው ወደ ገነት ሲወስዷቸው አሳያትና በጣም አደነቀች፣ አመሰገነች። ከዚያ ምን አላት? ሂጂና ለወንድሞቼ ማለትም ለደቀ መዛሙርቱ ከሞት መነሳቴን የምስራች ንገሪያቸው። ጲላጦስና የአይሁድ ጉባኤ አሁን ወደ መቃብሬ ይመጣሉ፣ እነሱ ሳይደርሱ ቶሎ ብለሽ ፈጥነሽ ከዚህ አካባቢ ሂጂ ብሎ አሰናበታት። እሷም ሄዳ ለደቀ መዛሙርቱ የምስራቹን ነገረቻቸው። ወሬው በሀገሩ ሁሉ በአንዴ ተዳረሰ። እንግዲህ ያው በቤተክርስቲያን ትምህርት አንዴ ብቻ አይደለም ሴቶቹ የመጡት፣ ቅዱሳት አንስት የመጡት እየተመላለሱ፣ መግደላዊት ማርያምን በራሷ ጊዜ መታለች፣ ሌሎችም ሴቶች አብረው መጥተዋል፣ እንደገና ተመልሰውም መጥተዋል። ሲመላለሱ ነበር ያደሩት እና በመጡ ቁጥር የሚያዩትን ነገር ለደቀ መዛሙርቱ ሲነግሯቸው ቅድም እንዳልኳቸው ጴጥሮስና ዮሐንስም ሄደው መቃብሩ ባዶ መሆኑን መግነዙ ብቻ እንዳለ አይተው እንደገና ተመልሰው ሄደው፣ ስለዚህ በዚህ ሁሉ መሀል ወሬ ሲዳረስ ነበር ማለት ነው። ቀስ ቀስ እያለ ሲወጣና ገና በጠዋቱ ከተማዋ ተዳረሰች በወሬ እረ ያ ሰው ተነስቷል ተብሎ። ከ3 ቀን በፊት የሰቀሉት ኢየሱስ የተባለው ሰው ከሞት ተነስቷል፣ ይሄ አልዓዛርን ከሞት ያስነሳ እሱም ደግሞ ይህን ቤተ መቅደስ አፍርሱት በ3ኛው ቀን አነሳዋለሁ ወይም ሰራዋለሁ ብሎ የተናገረው በቃ መጣ ማለት ነው፣ እውነት ሆነ ማለት ነው እየተባለ ጭምጭምታው
ገና እሁድ በጠዋቱ ሁሉም በየቤቱ እየገባለት ነበረ ማለት ነው። የካህናት አለቆችና አይሁድም ጋር ደርሷል ወሬው። ግን ምንም እንደማያውቁ ምንም እንዳልሰሙ መስለው ይላል ወደ ጲላጦስ ሄዱና ዛሬ በመቃብሩ ላይ ተንኮል ተፈጽሟል፣ ወደ መቃብሩ ማንም ሳይሄድ በፊት የመቃብሩን ጠባቂዎች አስጠርተህ መርምራቸው አሉት። ስለ ትንሣኤው ነገር ምንም አላነሱ። ተንኮል ተፈጽሟል ብቻ ነው ያሉት። ለምን? ስጋውን ሰርቀው ወሰዱት ደቀ መዛሙርቱ ለማለት እንዲያመቻቸው። ያቺ ወንጌል ላይ የተጠቀሰችው ነገር አለች። ጭፍሮቹን መቃብር ሲጠብቁ የነበሩትን ነግረዋቸው ነበር። ማንም ቢጠይቃችሁ ስጋውን ደቀ መዛሙርቱ ሰርቀው ወሰዱት በሉ ብለው ማስጠንቀቂያ ሰጥተዋቸው ነበርና ያንን ስለነገሯቸው ነው አሁን ጲላጦስ ጋር ሄደው እረ ተንኮል ተሰርቷል አሉ። ሂድና መርምራቸው፣ አስጠራና መርምራቸው እነዚህን ጠባቂዎች ብለው ተንኮል የሰሩት ማለት ነው። ያው የትንሣኤውን ዜና ለማፍረስ ማለት ነው። ጲላጦስ ግን ምን አላቸው? ጌታ ኢየሱስ ከሙታን ተለይቶ እንደተነሳ እኔ ሰምቻለሁ አምንበታለሁም ብሎ ኩም አረጋቸው። ለምን? ለካ ሌሊቱን ራእይ አይቶ ነበር ያደረው እና ያየውን ራእይ ነገራቸው። እኔ ለሞት አሳልፌ የሰጠሁት ብዬ ሌሊቱን እጅግ አዝኜ ስተክዝ ሳለ ተገለጠልኝ። ኢየሱስ ክርስቶስ የፊቱ ጸዳል ከፀሐይ ብርሃን ይበልጣል። ከአይሁድም ጉባኤ በቀር ከተማይቱ በሞላ በእርሱ ብርሃን ተሞልታ አየሁ። ከዚያም ጲላጦስ ሆይ ለምን ታዝናለህ? ስለ እኔ የተጻፈው ሁሉ ተፈጽሟልና አትፍራ። ነገር ግን ወደ እኔ ተመልሰህ እመንብኝ፣ እኔም ኃጢአትህን አስተስርይልሃለሁ። በእንጨት መስቀል ላይ ተሰቅዬ የሞትኩ እኔ ኢየሱስ ክርስቶስ ነኝ። ዛሬ ከሙታን ተለይቼ የተነሳሁ እኔ ኢየሱስ ነኝ። ይህም ዛሬ የምታየው ብርሃን በተድላ በደስታ ዓለሙን ሁሉ የባረከ የትንሣኤ ክብር ነው። ፈጥነህ ወደ መቃብሬ ሂድና መግነዞቼን ተቀምጠው መላእክት እየጠበቋቸው ታገኛቸዋለህ። መግነዞቼን እንዳገኘሃቸው ስገድላቸው፣ ተሳለማቸው፣ ስለመነሳቴም ተከራከር። በመቃብሬም ስፍራ ታላላቅ ተአምራቶችን ታያለህ። መቃብሬ ውስጥ ታላቅ ተአምራት ይፈጸማሉ። ዛሬ አንካሶች ድነው ይሄዳሉ፣ እውሮች ያያሉ፣ ሙታን ይነሳሉ። ጽናና መስክር፣ አይዞህ አለኝ ብሎ ወደ እሱ ተሰብስበው በጠዋት ለመጡት አይሁድ ነገራቸው። እነሱ ግን ተቃወሙት። እረ ጌታችን መስፍን ሆይ ህልም ሁሉ ከንቱ ነውና ይህን ለህዝቡ አትንገር እባክህ። ህልም ከንቱ ነው፣ እኛ በህልም አናምንም። ዝም በልና እንደው በህጋችን መሰረት ምስክርነት በሁለት በሶስት ሰው ይጸናል ተብሏል። እነዛን ወታደሮች ብቻ አስጠርተህ የመቃብሩን ጠባቂዎች መርምራቸው፣ እኛ በዛ ነው የምናምነው እንጂ ህልም አናምንም አሉት። እንግዲህ ያው ቅድም እንዳልኳችሁ መርምራቸው እያሉ የሚወተውቱት ተነስቶ እኮ አይደለም ተሰርቆ ነው ስጋው የምትለው ወሬ እንድትወጣ እንድትወራ ስለፈለጉ ነው። ጲላጦስም በጥያቄያቸው መሰረት አራቱን ወታደሮች አስጠርቶ መረመራቸው። አንዱን መጀመሪያ ለብቻ የኢየሱስን ስጋ ከመቃብር ማን ወሰደው ብሎ ጠየቀው። ጴጥሮስና ዮሐንስ አለ። እሺ ያለ እሱን ወደ ጎን አደረገው። ሁለተኛውን ደግሞ ለብቻ ጠየቀው። ማን ወሰደው ሲባል 11 ሐዋርያት ከነ ተከታዮቻቸው መጥተው ነው የወሰዱት ብሎ ሌላ ቃል ተናገረ። እሱንም ዘወር አደረገው። ሶስተኛውን ጠራው። ማን የወሰደው ሲባል ዮሴፍና ኒቆዲሞስ ናቸው በሌሊት መጥተው የወሰዱት፣ ጌታን ገንዘው ቀብረውት የነበሩት ማለት ነው። አራተኛውንም ጠርቶ ለብቻ ጠየቀው። እሱ ደግሞ ምን አለ? ጭራሽ ኧረ እኛ እንደተኛን የተወሰደው ማን እንደወሰደ አላወቅንም ብሎ ሌላ ቃል ሰጠ። የአራቱም ቃል ተለያየ። በዚህ ጊዜ ጲላጦስ ተቆጣ። አራቱንም ወታደሮች ወዴትም እንዳይሄዱ ራሳቸው በሌሎች ወታደሮች እንዲጠበቁ አደረገና ወደ መቃብሩ ጉዞ ጀመረ። ከማን ጋር? ከአይሁድ ሽማግሌዎች፣ ከመቶ አለቃው፣ አብሮት መቶ አለቃ አለ መስፍን እያለም ይገልጸዋል ግብረ ሕማማቱ ላይ፣ ከወታደሮችና ከካህናት አለቆች ጋር ተሰብስበው እነዚህ ሁሉ ወደ ጌታ መቃብር ሄዱ። እኔና እናረጋግጣላቸው ማለት ነው። ሲሄዱም እውነትም እዛ እንደደረሱ መግነዞቹን ብቻ በመቃብር ውስጥ አገኘ። ጲላጦስ ማለትም ራሱ ተጠምጥሞበት የነበረው በአንድ በኩል፣ ሰውነቱ ተከፍኖበት የነበረው በሌላ በኩል ማለት ነው። ጲላጦስም አይሁድን እጅግ ተቆጣቸው። በድኑን ሰርቀው ቢሆን ኖሮ ከነ መግነዙ ይወስዱት ነበር እንጂ እንዴት መግነዙን ፈተው እዚህ ትተው ስጋውን ብቻ ይዘው ይሄዳሉ ብሎ ጠየቃቸው። ከዛ አይሁድ እንግዲህ ያው በጣም የሚገርም ነው፣ ልበ ደንዳና ናቸውና መልስ አያጡም እና ምን አሉት? እነዚህ መግነዞች የሌላ ሰው ናቸው እንጂ የእሱ አይደሉም ብለው ግምጭጭ ብለው ተቃወሙት። በጣም የሚደንቅ ነው። ከዚያም ጲላጦስ በልቡ ምን አሰበ? በመቃብሬ ላይ ተአምራት ይደረጋሉ ብሎኛል ነበር በህልሜ ጌታ፣ ስለዚህ ተአምራት መደረጋቸው አይቀርም አለና
ወደ መቃብሩ ገብቶ መግነዞቹን አንስቶ አቅፎ በላያቸው ላይ አለቀሰ። አምኗል። ጲላጦስ ኦልሬዲ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እውነተኛ አምላክ የባህሪ አምላክ መሆኑን አምኗል። መጀመሪያም አምኗል። ውስጡ ያው ፍርሃት ስላለበት እና እርግጠኛ መሆን ስላቃተው ነው እንጂ መጀመሪያም አልፈለገም አሳልፎ ለመስጠት። ከዚያ መግነዞቹን ጌታ እንዳዘዘው ሳማቸው፣ አከበራቸው፣ ተሳለማቸው። አብሮት የመጣው 100 አለቃ ደግሞ ቀድሞ በጦርነት ጊዜ አንድ አይኑን አጥቶ ይኖር ነበር። ለብዙ ዓመታት አንድ አይኑ እውር ነበረችና ጲላጦስ ምን ብሎ አሰበ? ይህን 100 አለቃ በእነዚህ መግነዞች ብነካው አይኑ ይበራለታል ብሎ አሰበና ወደሱ ጠጋ ብሎ ምን አለው? ይኸውልህ እስቲ እነዚህን መግነዞች መዓዛ አሽትት፣ እንዴት የተለየ ሽቱ መዓዛ እንዳላቸው ታያለህ ብሎ ወደሱ አስጠጋለት። እውነትም በጣም ከባድ የሆነ እጅግ ልብን የሚመስጥ መልካም መዓዛ ከመቃብሩ ውስጥ ይወጣ ነበር፣ ከመግነዞቹም ይወጣ ነበረ። አይሁድ ግን እንደተለመደው ተቃወሙ። እንዴ አንተ አታውቅም እንዴ? ዮሴፍ ሲገንዘው እኮ ብዙ ከርቤና ሽቶ አልዎ የተባለ ሽቶ በመግነዙ ላይ አድርጎበት ነው የገነዘውና ምንም የሚደንቅ ነገር አይደለም ብለው ሊያጣጥሉ ሞከሩ። ከዛ ጲላጦስ ምን አላቸው? ታዲያ እነሱ ያደረጉት ሽቶ ብቻ ቢሆን ኖሮ እዚሁ ጋር ተገድቦ ይቀር ነበር እንጂ ለምንድን ነው ታዲያ ከዚህ ከመቃብሩ ወጥቶ ሩቅ ድረስ ይህ መዓዛ የሚሸተው የሚያውደው ለምንድን ነው ታዲያ ብሎ ጠየቃቸው። ምን አሉት? ይሄ የምታየው የአትክልቱ ቦታ ሽታ እኮ ነው። ነፋሳት በውስጡ ስለሚነፍሱበት የአትክልቱን ሽታ ይዘው ስለሚሄዱ ነው። ያ ሽታ ነው፣ የተለየ ነገር አይደለም ብለው እንግዲህ ያስቡት። የህይወት ዛፍ ነው። የህይወት ዛፍ ማለት በገነት ያለችው ከዕፀ በለስ አጠገብ ተተክላ የነበረችው ሌላ በማዕከለ ገነት የነበረች ዛፍ ናት። ዕፀ ህይወት ማለት ጌታችን ራሱ ዕፀ ህይወት ነው እና የዕፀ ህይወት ሽታ ነበር የሚሸተው እዛ ጋር። ራሱ ሽታው በራሱ ህይወት የሚሰጥ ሽታ ነውና ይሄን የመሰለ ሽታ ነው እንግዲህ የአትክልቶቹ ሽታ ነው፣ የአበቦቹ ሽታ ነው እያሉ ሊያጣጥሉ የሞከሩት። የሚገርም ልበ ደንዳናነት ነው። ይከብዳል። በጣም የሚከብድ ነው። ገነትም ቢሄዱ ያምናሉ ወይ እስከ ማለት ድረስ ነው እኔማ በውስጥ የምደርሰው የአይሁድን ደንዳናነት በዛ ሰዓት ሳስበው። ገነት መላእክት ቢወስዷቸው ራሱ ያምናሉ? እኔ እንጃ። የተለየ ነው እና እንደዛ አሉትና ተቃወሙት። ጲላጦስም ተቆጣቸው። እናንተ ለዘላለም የጥፋትን መንገድ መርጣችሁ ስታችሁ ወድቃችኋል፣ ህይወታችሁን የጠላችሁ ናችሁ አላቸው። በጣም ገሰጻቸው። በጣም ተናደደባቸው። እነርሱም መልሰው ምን አሉት? መጀመሪያም እኮ አንተ የአስተዳደር ስራህን ነው መስራት ያለብህ፣ ወደዚህ መምጣት አያስፈልግህም ነበር። ማንም በዚህ መቃብር ላይ አልሾመህም። ከአንተ ይልቅ የካህናት አለቆችና የአይሁድ ሽማግሌዎች ስለ እነዚህ ስራዎች ያውቃሉ። ኢየሱስ ስለተባለው ሰው በድጋሚ አታንሳ። አገሪቱ ለአስተዳደር ስራ ትፈልግሃለችና ዝም ብለህ ስራህን ስራ ብለው ተቃወሙት። ጲላጦስም ወደ 100 አለቃው ዞር ብሎ አየህ የእነዚህን ሰዎች ክፋት፣ መጀመሪያ ለሞት አሳልፈን እንድንሰጠው አደረጉን፣ አሰቀሉን ይህን ሰው። አሁን ደግሞ እንደነርሱ እንድንክድ ይፈልጋሉ ትንሣኤውን እና ሩቅ ብእሲ ማለትም አምላክ ያልሆነ ተራ ሰው አድርገን እንድናምን ይፈልጋሉ። ሕያው ያልሆነ ሟች ብቻ አድርገን እንድናስበው ይፈልጋሉ ብሎ ለ100 አለቃው አግራሞቱን ሲገልጽለት 100 አለቃው መግነዙን ከእጆቹ ተቀበለውና እኔ ከሙታን ተለይቶ እንደተነሳ በዚህ ሰው አምናለሁ ብሎ መግነዞቹን ሲስማቸው ወዲያው አይኑ በራለት። በዚህ መሃል ፋሲካን ለማክበር ከየሀገሩ ብዙ ህዝብ መጥተው ነበረ። እንግዲህ ቀደም ብለው ነው የገቡት። ጌታ ከ3 ቀን በፊት በመስቀል ተሰቅሎም ሳለ ብዙ ህዝብ መጥቶ ነበር ፋሲካን ለማክበር ኦልሬዲ። ስለዚህ በዚያ ሰዓት ብዙዎች አይተዋል ያንን ግርግር፣ ጌታ ሲሰቀል የነበረውን ማለት ነው። እና እሁድ በጠዋት ጲላጦስ ወደ መቃብሩ መሄዱን ሲሰሙ በቃ ይሄ ሰው እውነትም ተነስቷል ማለት ነው ብለው መጀመሪያም ጭምጭምታው ወሬ ያለ፣ ጲላጦስ ደግሞ ከአይሁድ ጋር ተሰብስበው ወደ መቃብር መሄዳቸውን ሲሰሙ የበለጠ ለማየት ጓጉ ማለት ነው። እና ብዙ ህዝቦች ተከትለው ነበር የሄዱት ወደ መቃብሩና እዛ ተሰብስበው ባሉበት ነው እንግዲህ የ100 አለቃው አይኑ ይበራለት። ከዚያም በመግነዙ ከህዝቡ መሃል ብዙ ዕውሮች፣ ብዙ አንካሶች፣ ብዙ በሽተኞች፣ ብዙ ሙማን ተፈወሱ፣ ሙታን ተነሱ። ተአምሩ በህዝብ ፊት ተደረገ እና 100 አለቃው እጅግ ደስ አለውና የጌታዬ የኢየሱስ ክርስቶስ ኃይል እነሆ ተገለጸች፣ እርሱ እውነተኛ አምላክ ነው፣ እሱ የእግዚአብሔር ልጅ ነው ብሎ በህዝብ ፊት መሰከረ። ከእንግዲህ እሱን ከማገልገል በቀር ለሌላ ለምድራዊ ንጉስ አላገለግልም ብሎ የውትድርና ልብሱን እዛው ህዝብ ፊት አውልቆ ሰይፉን ጥሎ ወሰነ።
ጲላጦስም እጅግ አደነቀ፣ እግዚአብሔርን አመሰገነ። በራእይ የተነገረው ነገር እውነት ሆኖ ስላየው ማለት ነው። ይሄ ሁሉ እንግዲህ በጠዋት ነው፣ ገና እየነጋ ባለበት ጊዜ ነው ይሄ ሁሉ ነገር ተአምራት ብዙ እየተከሰተ ያለው ማለት ነው። አይሁድ ተቃወሙ። ይህንንም ካዩ በኋላ የዓይነ ስውሩን አይኑ መብራት ካዩ በኋላ ሌሎችም መፈወሳቸውን በመግነዟ ተአምር መደረጉን እያዩ ተቃወሙና ምን አሉ? ኢየሱስ ክርስቶስ እኮ በሕይወት ሳለም፣ እነሱ ኢየሱስ ክርስቶስ አይሉም፣ ያ የሞተው ሰውዬ እንደዛ ነበር። ይሄ እኮ የሞተው ሰውዬ እኮ በሕይወት ሳለም በአጋንንት አለቃ ብዙ ተአምራት ያደርግ ነበርና አሁንም ያ ነው የቀጠለው፣ ሞቶም አስማት ይሰራል ብለው በጣም ከንቱን ነገር ተናገሩ። ጲላጦስ በጣም ተቆጣቸው። እንዲህ ያለ አስማተኛ ስራየኛ እንዲህ አይነት ስራ ይሰራሉ ወይ? እናንተ ናችሁ ሐሰተኞች፣ የእግዚአብሔር መቅሰፍት በላያችሁ ላይ ነው ብሎ እጅግ ተቃወማቸው። ደገሙት ያን የተናገሩትን ቃል፣ ደሙ በእኛ ላይ ይሁን ብለው ተራገሙ በድጋሚ ማለት ነው ራሳቸውን። በዚህ ጊዜ ጲላጦስ ምን አላቸው? እሺ አልተነሳም ካላችሁ ታዲያ አካሉ የት ነው ያለው ነው የምትሉት? ሰርቀዋል ያላችሁት ነገር ያው ፈርሷል። የወታደሮቹ ቃል እርስ በራሱ አልተስማማም። ስለዚህ አልተነሳም ካላችሁ ደግሞ የቱ ጋር ነው የተቀበረው? አሳዩኝ አካሉን አላቸው ማለት ነው። ከዚያ መልስ አያጡም። እዚያው አትክልቱ ቦታ ወዳለች አንዲት ጥልቅ ጉድጓድ ወደዛ ሄዱና ይሄው እዚህ ውስጥ የተጣለ አንድ አስከሬን አለ፣ እሱ ነው ኢየሱስ አሉት። ጲላጦስም ጭፍሮቹን አውጡት ብሎ አዘዘ። ጠለቅ ያለ ጉድጓድ ነው። ከዛ ውስጥ አስከሬኑ እንደዛው እንደተሸፈነ እንደተገነዘ ወጣ። ወዲያው ምን አረገ? ጲላጦስ ደግሞ የሚገርመው በደንብ መርማሪ ነው፣ ፍርድ አዋቂ ነውና ዮሴፍና ኒቆዲሞስን አስጠራቸውና እንግዲህ የጌታ መግነዝ በእጁ ይዟል፣ ብዙ ድውያን ተፈውሰውበታል። ዮሴፍና ኒቆዲሞስ ደግሞ ተጠሩ። አስከሬን ደግሞ እዛ ጋር አለ፣ ሌላኛው አስከሬን። ምን አላቸው? ጌታን የገነዛችሁባቸው መግነዞች እኚህ ናቸው ብሎ አስከሬኑን አሳያቸው። ኧረ አይደሉም፣ እኛ የገነዝነው አንተ በእጅ በያዝከው መግነዞች ነው አሉት። ይህን ጊዜ አይሁድ እጅግ ተናደዱ። ዮሴፍና ኒቆዲሞስን ወደ ጉድጓዱ ገፍትረው ሊጥሏቸው ሲሉ ጲላጦስ አስቆማቸው። ከዚያም እንግዲያውስ ይህ አስከሬን የኢየሱስ ነው ካላችሁ አለ፣ እንግዲህ እንደናንተው ሐሳብ እንሂድና እንደነበረው ወደ መቃብሩን መልሰውና መቃብሩን ዘግተን እንሂድ አላቸው። ከዛም ጌታ ተገንዞበት በነበረው መግነዝ የኛውን አስከሬን አስጠቀለለና እንግዲህ ጌታ ነው ብላችኋል፣ ይሄ አስከሬን የጌታ አስከሬን ነው ብላችኋል፣ እንመልሰውና ወደ መቃብሩ እንሂድ ማለቱ ነውና ተጠቀለለ። አስከሬኑን ይዞ ወደ ጌታ መቃብር አገባው። የጌታ ስጋ አርፎበት በነበረው ቦታ ላይ ይሄን አስከሬን አስተኛውና መቃብሩን በድንጋዩ ከውጭ በኩል እንደነበረ አስገጠመው ማለት ነው። ከዚያም በመቃብሩ በር ላይ ቆሞ ጸሎት ጸለየ። ጌታ ኢየሱስ ክርስቶስ ሆይ አንተ ትንሣኤም ሕይወትም እኔ ነኝ ብለሃል። ከሞት እንደተነሳህና ለሙታን ሕይወት እንደምትሰጥ እኔ አምናለሁ። በመቃብርህ ውስጥ የሌላን ስጋ ስላገባው ይቅር በለኝ። ትንሣኤህን በማያምኑ አይሁድ ላይ ሀፍረት እንዲሆንባቸው እባክህ ተአምርህን አሳይ ብሎ ጸለየ። ወዲያውኑ ከመቃብሩ ውስጥ ሟቹ ተነስቶ ክፈቱልኝ ብሎ ቃል አሰማ ማለት ነው ከውስጥ። ጲላጦስም ደስ ብሎት አስከፈተው። ሟቹ እየተራመደ ሲወጣ በዚያ ሰዓት አይሁድ እጅግ በጣም ፈሩ፣ ተንቀጠቀጡ። ጲላጦስን ፈርተው ሸሹ። ጲላጦስ ግን ምን አዘዘ? ጭፍሮቹን እየተከታተላችሁ እነዚህን አይሁድ በሰይፍ ቀጥቅጡልኝ ብሎ በሰይፍ እንዲሞታቸው አዘዘ። ከጠዋት ጀምሮ ሲሞግቱት የነበሩት እነዚህ እንግዲህ ልብ አድርቅ የነበሩት አይሁድ ካህናትና ሽማግሌዎች ጭፍሮቹ እየተከታተሉ ፈጇቸው ማለት ነው በሰይፍ። ይገርማል። ያው እንግዲህ አይሁድ በሙሉ ተፈጁ አይደለም፣ ገብቷችኋል መቼም። ከሱ ጋር የነበሩትን ነው። ከሱ ጋር ከጠዋት ጀምሮ ሲሞግቱት የነበሩ ልዑካን ተወክለው መጥተው ሲሞግቱ የነበሩት ማለት ነው። ጲላጦስም ከሞት ወደ ተነሳው ሰው ዞሮ ማን አስነሳህ ብሎ ጠየቀው። እሱ ምን ብሎ መለሰለት? በመቃብር ውስጥ ብርሃን አይታይህም? አንተ ስትጸልይ ጌታ ኢየሱስ ክርስቶስ መጥቶ ከአጠገቤ ቆሞ ነበር። ከዚያም ለወዳጄ ለጲላጦስ ስለመነሳቴ እንዲጋደል ንገረው አለኝ። ማለትም ጌታ ተነስቷል ብሎ ምስክር እንዲሆን ማለት ነው። ደግሞም የኔን ራስ ቆርጠው በሰማዕትነት እንደሚፈርዱብኝ በአንተም እንደዛው እንደሚያደርጉብህ እድል ፈንታህንም ከዕፀ ሕይወት ስር እንደሚያደርግልህ ነገረኝ ብሎ የምስራች ነገረው ማለት ነው። ጲላጦስም አንተ ማን? ወደዚህ ጉድጓድ ውስጥስ ማን ነው መጀመሪያ የወረወረህ አለው።
እኔ በጌታዬ በኢየሱስ ክርስቶስ በስተቀኝ ተሰቅዬ የነበርኩት ወንበዴ ነኝ። በመስቀል ላይ በተናገርኳት ጥቂት ቃል ምክንያት ፍጹም ሀብትና ጸጋ አግኝቼ ደስ አለኝ ብሎ መለሰለት። አይገርምም? ፈያታዊው ዘየማን ነበር። ይሄ ለብዙዎቻችሁ አዲስ ታሪክ እንደሚሆን ገምታለሁ። ከሞት የተነሳው ከጌታ ጋር ተሰቅሎ ሳለ ፀሐይ ስትጨልም ጨረቃ ደም ስትሆን አይቶ አቤቱ ጌታ ሆይ በመንግስት በመጣህ ጊዜ አስበኝ ያለውና ዛሬ በገነት ከኔ ጋር ትሆናለህ ብሎ ጌታችን ቃሉን ሰጥቶት ከአዳም ቀድሞ ገነት የገባው ሽፍታ እሱ ነው። ከሞት የተነሳው ማለት ነው ሁለት ጠዋት። እናም ገነትን አይቷት ስለነበረ እንግዲህ ከገነት የመጣ ሰው ስለሆነ የዕፀ ሕይወትን ሽታ ያውቃታልና ለጲላጦስ ይሄ ከመቃብሩ ሲወጣ የምታሸተው ሽታ የዕፀ ሕይወት ሽታ ነው ብሎ እዚያው ላይ ነገረው ማለት ነው። ከዚያም በታላቅ ደስታ ጲላጦስና ሕዝቡ እውነትም ጌታ ተነስቷል እያሉ ስለ እርሱ እየተነጋገሩ ወደ ከተማ ተመለሱ። ሌላ ጊዜ ቢሆን እንግዲህ እንዴት ነበር ፋሲካን የሚያከብሩት ይመስለኛል። በሰለሞን ቤተ መቅደስ ተሰብስበው ነው የሚያከብሩት እንደ አይሁድ ስርዓት። አሁን ግን በጌታ ጥበብ ሕዝቡ የት ነው ተሰብስበው ያከበረው የጌታን ትንሣኤ? ገና በጠዋቱ የጌታ መቃብር ዙሪያ እዛ ቦታ ላይ ነው እንግዲህ ትንሣኤው የተከበረው ማለት ነው። የመጀመሪያው የትንሣኤ አከባበር ይህን ይመስላል። ብርሃን ነው ከመቃብሩ ወጥቶ ሕዝቡ ያየው የዕፀ ሕይወት ሽታ። እናም እጅግ አስደናቂ ፈውስና ተአምራት። ጲላጦስ መግነዙን በእጆቹ ይዞ ነበረ። ሕዝቡ እየተከተሉት ወደ ኢየሩሳሌም ሲመለሱ ሕዝቡ ይጋፉ ነበር መግነዙን ለማየት ማለት ነው፣ የጌታን መግነዝ። ከዚያም ጲላጦስ ወደ ሊቀ ካህናቱ ግቢ ሄደ። የአይሁድን መሰብሰቢያ አዳራሻቸውን አፈራረሰባቸው። ከዛ ሕዝቡ ተከትለውት ገብተው እዛ የነበረውን ጥሪት ጠቅላላ ዘረፏቸው። ከዚያም ከመቶ አለቃው ጋር አይኑ ከዳነችለት መቶ አለቃ ጋር ሆኖ ለገሊላው ንጉሥ ሄሮድስ እንዲህ ብሎ ደብዳቤ ጻፈ። ወንድሜ ሆይ የአንተን መልእክት አክብሬ ያለ ፈቃዴ ደስ ሳይለኝ የናዝሬቱን ኢየሱስ እንዲሰቀል አሳልፌ ሰጠሁት። በመስቀል ላይ ሞተ። በሞተም ጊዜ በሰማይና በምድር ተአምራት ተደረጉ። ጎኑንም በጦር በወጉት ጊዜ ውሃና ደም ወጣ። እንደ አይሁድ ሕግም ተቀበረ። ከ3 ቀን በኋላ ግን ከሞት ተነስቶ ለእኔ ተገለጸልኝ። እንደተነሳ ብነግራቸውም አይሁድ አላመኑኝም። ወደ መቃብሩም ስንሄድ ከተገነዘባቸው ጨርቆች በቀር ስጋው አልነበረም። በመቃብሩም ላይ የሞተ ሰው ስናስተኛበት ሰውየው አፈፍ ብሎ ከሞት ተነሳ፣ አሁን በሕይወት አለ። እንዲሁም አብሮኝ የነበረው መቶ አለቃም በመግነዙ አይኑ በርቶለታል፣ ብዙ በሽተኞችም ተፈውሰዋል። ከየሀገሩ ለፋሲካ በዓል የመጡ ሕዝቦች ይህንን አሁን ምጽፍልህን ሁሉ አይተዋል። ወንድሜ ሄሮድስ ሆይ የእግዚአብሔርን ልጅ ስለሰቀል ነው ከባድ ኃጢአትና ድፍረት ሰርተናል፣ ስለ ራሳችን እናልቅስ ብሎ ጽፎ መልእክቱን ሰደደለት ማለት ነው። ሄሮድስ መልእክቱ ሲደርሰው ደስ አለው። ለምንድን ነው ደስ ያለው? ጌታ ተነሳልኝ ብሎ አይደለም። ጌታን እጅግ ይጠላው ነበር። ይልቅ ስለ እርሱ ዜና ለመከታተልና ለመቆጣጠር እንዲመቸው አላደለ እንግዲህ በእንግሊዝኛው አገላለጽ አውት ኦፍ ዘ ሉፕ እንዳይሆን ስለሚፈልግ ማለት ነውና ቀድሞም ይገደል የሚል መልእክት ወደ ጲላጦስ የላከው እሱ ነው። ጲላጦስ ለማዳን ፈልጎ ነበር፣ ግን ጌታ ገሊላዊ መሆኑን ሲሰማ ነገሩን ወደ ሄሮድስ ሲመራው ሄሮድስ ደግሞ ይገደል ወደሚለው ነበረ ያደላው። ያ ያደረገው ለምንድን ነው? አንደኛ ስለሚጠላው፣ ሁለተኛ ደግሞ አይሁድ ራሳቸው ወርቅና ብር ብዙ መማለጃ ጉቦ ሰጥተውት ስለነበረ ይገደል ብለው እንዲፈርድ ማለት ነውና አሁንም የሚገርመው ነገር ይሄ መልእክት ለሄሮድስ ሲደርሰው ቀጥታ ያደረጉት አይሁድ ምንድን ነው? እንደተለመደው ወርቅና ብር ብዙ ወርቅና ብር መማለጃ ይዘው ሄደው ልብሳቸውን ቀደው አመድ ነስንሰው ጲላጦስን ሊከሱ ነው የሄዱት ደግሞ ወደ ሄሮድስ ማለት ነው። እና ምን አሉት? ጲላጦስ ሕጋችንን ሊለውጥብን ነው፣ የማህበር ቤታችንን አፈረሰብን፣ ከረጅም ጊዜ የኖረው መሰብሰቢያ አዳራሻችንን፣ የቤተ መቅደስ ዕቃዎቻችንንም ወሰደብን፣ እባክህ ፍረድልን፣ አለዚያ አንተ ዝም የምትለን ከሆነ ወደ ቄሳር እንሄዳለን ብለው ከሰሱ ማለት ነው ሄሮድስ ፊት። ሄሮድስም በተንኮል ለጲላጦስ እንዲህ ብሎ ጻፈለት። ወንድሜ ጲላጦስ ሆይ ኢየሱስ ከሙታን ተለይቶ እንደተነሳ በቃልህ አመንኩ። አንተ ትንሣኤውን ለማየት የታደልክ ነህ፣ እኔ ግን አልታደልኩም። ግን እንደ ወንድምነትህ እባክህ ፍቅርን ቸርነትን አድርግልኝና እኔም ተአምራቱን አይቼ እንዳንተው ደስ እንዲለኝ እባክህ መግነዞቹንና ያን ከሙታን የተነሳውን ሰው ላክልኝ ብሎ ጻፈለት። እንግዲህ ሄሮድስ በገሊላ ነው ያለው፣ ጲላጦስ በኢየሩሳሌም ነበረ ማለት ነው። ጲላጦስም መልእክቱ ሲደርሰው እውነት መስሎት
ከሞት የተነሳውን ፈያታዊ ዘይማንን፣ አይኑ የበራችለትን መቶ አለቃ እንዲሁም ደግሞ 4ቱ ጠባቂዎች ጭፍሮቹ በጌታ ትንሣኤ አምነው ነበረ። ስለነሱ ዝርዝሩ አልተጻፈም፣ ግን ምን ይላል? ታስረው በነበሩበት ቦታ ላይ ብዙ ስቃይን እየተቀበሉ ነበር ይላል እና እንግዲህ የነፍስ ስቃይ ይሁን ወይንም ወታደሮቹ እያሰቃዩቸው የነበረ ይሁን አይታወቅም። ብቻ ግን አይሁድን ስለፈሩ ብቻ ዋሹ እንጂ ከሌሊት ጀምሮ ነፍሳቸው የነገረቻቸው ነገር ሳይኖር አይቀርም። ግብረ ሕማማቱ ላይ ዝርዝሩን አይገልጽም። ብቻ ግን አምነዋል፣ እነሱ በጌታ ትንሣኤ አምነዋል እና ከነሱ ጋር አድርጎ 2ቱን ፈያታዊ ዘይማንና መቶ አለቃውን ከነመግነዞቹ አስይዞ ወደ ሄሮድስ ላካቸው። ነገር ግን ሄሮድስ ጋር ሳይደርሱ አይሁድ ቀድመው ብዙ ወርቅና ብር የሰጧቸው የሄሮድስ ጭፍሮች ነበሩ። እነሱ በመንገድ ጠብቀው 2ቱንም ማለትም ፈያታዊ ዘይማንና መቶ አለቃውን አንገታቸውን አስቆርጠው ገደሏቸው ማለት ነው። እንግዲህ ከሞት ተነስቶ ፈያታዊ ዘይማን ብዙ አልቆየም ማለት ነው። ከዛ 4ቱን ጠባቂዎች ደግሞ ሁለተኛ ስለ ጌታ ኢየሱስ ክርስቶስ ትንሣኤ አንድ ነገር እንዳትናገሩ፣ አምነንበታል እንዳትሉ፣ ተሰርቆ ተወሰደ በሚለው ዜና ብቻ እንዲጸኑ አድርገው አስፈራርተው መልሰው ለቀቋቸው ማለት ነው። ወዲያውኑ ፈያታዊ ዘይማንና መቶ አለቃው አንገታቸው እንደተቆረጠ ብርሂት ደመና የ2ቱንም ነፍስ ይዛ ወደ ሰማይ ወጣች። ከዚያም ይዛቸው እየበረረች ጲላጦስ ወዳለበት ቤት ሄደች ማለት ነው። በዚያ ሰዓት ደግሞ ጲላጦስ በቤቱ በመኝታ ቤቱ ደስ ብሎት ከሚስቱ ጋር እየተነጋገሩ ነበር ስለ ጌታ ትንሣኤ። ምክንያቱም እሷም ተጨንቃ ነበር በዚያ ንጹሕ ሰው ላይ ምንም እንዳታደርግበት ብላ አርብ ጌታ ከመሰቀሉ በፊት በጲላጦስ አደባባይ ለፍርድ ቆሞ ሳለ መልእክት አስልካበት ነበርና ጌታ መነሳቱን ሲነግራት ደስ ብሏቸው ይሄን እየተነጋገሩ ሳለ ደመናዋ ወደ ጲላጦስ ቤት መጣች። እነዚህን 2ቱን ነፍሳት አንተ ወደ ሄሮድስ የላካቸው የመቶ አለቃውና የወንበዴው ነፍሳት ናቸው። በመንገድ ሸምቀው የሄሮድስ ወታደሮች ገደሏቸው። አንተም በሮሜ ከተማ ስለ ጌታችን ትንሣኤ ምስክር ትሆናለህ፣ አንገትህንም ይቆርጡሃል። የአንተንና የሚስትህንም ነፍስ ወደ ኢየሩሳሌም ሰማያዊት በክብር ይወስዳሉ። ስለዚህ በሃይማኖትህ ጽና፣ እድል ፈንታህን ጌታ ከዕፀ ሕይወት አዘጋጅቶልሃል ብላው ያቺ ደመና 2ቱን ነፍሳት እንደያዘች ወደ ሰማይ አረገች ማለት ነው። ጲላጦስም የተዘጋጀለትን ክብር አወቀ፣ እጅግ ደስ አለው። ከዚያም በጲላጦስና በሄሮድስ መካከል ታላቅ ጸብ ሆነ። እንግዲህ የታረቁትም ከ3 ቀን በፊት ነው። በጌታ ስቅለት ጊዜ አይነጋገሩም ነበረ። አንዴ ወደ ሄሮድስ አንዴ ወደ ጲላጦስ ነገሩ ሲመላለስ በዛ መሀል ነው የተነጋገሩት። እርቃቸው ብዙ አልቆየም። ለምን? የሄሮድስ ልብ ሌላ ነው፣ የጲላጦስ ልብ ሌላ ነው። አሁን መልሰው ተጣሉ። ታላቅ ጸብ ሆነ። በተለይ ስለ መግነዙን አምጣ። ምክንያቱም ሌሎቹ የት እንዳሉ ያውቃል ጲላጦስ፣ መግነዙ ግን የት እንዳለ አላወቀም። ለካስ የጌታ መግነዞች ወደ ሰማያት አርገዋል። ከዛ ሄሮድስ ምን አለ እንግዲህ ወደ ቄሳር ደብዳቤ ጻፈ ማለት ነው። ውካታው ረብሻው ሲበዛ እየተሸነፉ መምጣታቸውን ሲያውቅ ሄሮድስ ጲላጦስ ላይ ተንኮል ሊሰራበት ስለፈለገ ጲላጦስ ንጉሥ የለኝም አለ ብሎ ወደ ቄሳር የተንኮል ደብዳቤ ጻፈበት። እንግዲህ ጲላጦስ እንደዛ አላለም። የጌታን ንጉስነት የጌታን አምላክነት ስለተቀበለ ብቻ ነው እንግዲህ ምድራዊ ንጉስን እንዳልተቀበለ አስመስሎ የጻፈበትና በአንተ ላይ አምጿል እንደማለት ነው። እንግዲህ አንድ ነገር በል እንደማለት ነው። እንግዲህ በኋላ ጲላጦስ ለሰማዕትነት ያበቃችው እቺ ደብዳቤ ናት። በኋላም በሮም ላይ ምስክርነት ሰጥቶ እንደተባለው አንገቱን ተሰይፎ ሰማዕትነት ተቀብሎ ለመንግስተ ሰማያት ክብር በቅቷል። ይሄ ነው እንግዲህ ያለው ታሪክ የእሁዱ ግብረ ሕማማት ላይ። ይህ ሁሉ ከሆነ በኋላ ነው እንግዲህ ማለትም ፈያታዊ ዘይማንና መቶ አለቃው ተሰይፈው ነፍሳቸው ወደ ሰማያት ሄዳ ያቺ ብርት ደመና ጲላጦስን ካነጋገረችው በኋላ ይሄ ሁሉ የተፈጸመው በዛ በትንሣኤ ዕለት ነው። ጲላጦስ ግን የተሰዋው በሌላ ጊዜ ነው ማለት ነው። እና በዚያን ቀን ምሽት ላይ ነው ጌታ ለደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ፈርተው በር ዘግተው ተቀምጠው በነበሩበት ሰላም ለእናንተ ይሁን ብሎ የተገለጸላቸው ማለት ነው። ከዚያ በኋላ የኤማውስ መንገደኞች ተብለው ለሚታወቁት ለሉቃስና ለቀሌዮጳ በመንገድ እየሄዱ ተገልጦላቸዋል። እነሱም ተመለሱና ወደ ደቀ መዛሙርቱ ጌታን እንዳዩት እንዳነጋገራቸው ይሄን ሁሉ ነገር ነገሯቸው። ሁሉም በትንሣኤው ብርሃን ደስታና ድፍረትን እያገኙ መጡ ከዕለት ወደ ዕለት። ስለዚህ
ምን አሉ ማለት ነው? ያው ገና መንፈስ ቅዱስ ስላልወረደላቸው ተልእኳቸው ምን እንደሆነ ገና አልገባቸውም። አሁንም በምድራዊ አስተሳሰብ ውስጥ ነው ያሉት። ፍጹም መንፈሳዊ ተልእኮ እንዳላቸው ካህናት እንደሆኑ የክህነት ስራ ምን እንደሆነ ገና ስላልተረዱ ምንድን ነው ያደረጉት? በምድራዊ አስተሳሰብ ነው የሄዱትና 500 ያህል በጌታችን ያመኑ ሰዎችን ሰበሰቡና ይላል ከነቀሌዮጳ ጋር ሆነው ገማልያልም አለበት ናትናኤልም አለበት። ሰብሰብ ባሉና አይሁድን በሉን እንግዲህ እንሂድና እንውጋ አሉ ማለት ነው። የልብ ልብ ተሰማቸው። ከዛ ጌታችን ተገለጸና ተዉ፣ የምትራሩ ሁኑ፣ ያሰባችሁትንም አትፈጽሙ፣ አይሁድንም አታጥፏቸው፣ ምክንያቱም ከእነርሱ መካከል ደቀ መዛሙርቴ የሚሆኑ ብዙ ምዕመናን አሉና ብሎ ከልክሎን ያስቆማቸውና በራሳቸው ጊዜ ሀገራቸው እንደምትወረር እንደምትፈርስ፣ በራሳቸው ጊዜ እንደሚጠፉ ይህን ሁሉ ነገር ነገራቸው። ያው እንደምናውቀው ደቀ መዛሙርቱ እንግዲህ ለጌታ እጅግ ቀናኢ ናቸው፣ እጅግ ይወዱታል። ከመሰቀሉ አስቀድሞ በምሴተ ሐሙስ ጌታችንን ጭፍሮች ሊይዙት ሲመጡ ጴጥሮስ የሊቀ ካህናቱን ባሪያ ማልኮስ የተባለውን ጆሮውን በሰይፍ ቆርጦ እንደነበረ ይሄ በወንጌሉ ተጽፎ የምናነበው ነው። ጌታም ተው፣ ሰይፍህን ወደ ሰገባው መልስ፣ መንግስቴ ከዚህ ዓለም አይደለችም፣ ብትሆን ኖሮ አባቴ ብዙ የሰማይ ሰራዊትን የሰማይ ጭፍሮችን መላእክትን ማለት ነው ይዋጉልኝ ዘንድ አይልክልኝም ነበርን ብሎ እንደተቆጣው ተጽፎልናል። የዛን ባሪያ ጆሮም ዳሶ እንደፈወሰው ወንጌሉ ይመሰክራል። በዚያ ማይንድ ሴት ነው የነበሩት ማለት ነው እንግዲህ እና የተሳሳተ የቀናኢነት ስሜት ማለት ነው። ከዚህ ውስጥ የወጡት መቼ ነው? በ50ኛው ቀን መንፈስ ቅዱስ ከወረደባቸው በኋላ መከራን የሚታገሱ የሚገድሉ ሳይሆኑ የሚያድኑ ሙት የሚያስነሱ እንዲሁም ደግሞ በየተሰማሩበት ሀገረ ስብከት እስከ ሰማዕትነት ድረስ ደርሰው የስጋን ሞት በላያቸው ላይ ፈቅደው ስለ ጌታ ብለው ተቀብለው መንፈሳውያን ካህናት መሆናቸውን አስመስክረው ለታላቅ ክብር በቅተዋል ማለት ነው። በረከታቸው ይደርብን። የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤው ብርሃን በላያችን ይብራ። መልካም በዓለ ትንሣኤ ይሁንላችሁ። በቀጣይ ሳምንት ከባለፈው የቀጠለውን ለእንግሊዝኛ ተናጋሪ ትውልደ ኢትዮጵያውያንና ለውጭ ዜጎች የጀመርኩትን ለጀማሪዎች የሚሆን ትምህርታዊ ቪዲዮ ክፍል 2ን ለቅላችኋለሁ። እስከዚያም መልካም በዓል ይሁንላችሁ። ሰላም ሰንብቱ።